ዝም ብለህ ነው የሚመስለው? አንተ ዝም ብለህ ነው የሚመስለው? ተመልሶ እዛ ቤት ሊመጣበት የቻለበት ምክንያት ማንም አይደለም አንቺ ነሽ። በህይወት እንዳለ ሊገሉት ስለሚችሉ እሱ ከመሞቱ በፊት ደግሞ ልጁን አንዴ ብቻ ማየት እንደሚፈልግ ነገረ። አባቴ ምናምን ልመጣ ነው ሲል አይ አትምጣ በይው ምናምን ማለት አልችልም ማለት ሞቷል ተብዬ ነው ያደግኩት። አንተም ደጋግመህ እያልክ ነው አይደል? እንደሚሞት እርግጠኛ ነው። የሆኑ ሰዎች መተው ሊገሉት እንደሚችሉ እርግጠኛ ነው። ሰዎች ሊገሉት እንደሆነ እያወቀ ራሱ እኔ ነው ማግኘት የፈለገው ልጄን በቃ ከሷ ጋር ትንሽ ደቂቃም ቢሆን አሳልፌ ልሙት ነው ያለው። ያላገኘሁትን የአባት ፍቅር ማግኘት እፈልጋለሁ። የጎደለኝ ነገር እንዳለ ማግኘት እፈልጋለሁ። ብሩ ሁላ ስንብት ነው የሚመስለው። ይሄን ኮሱ ሞቶ ይሆናል። ከዛ በኋላ ደግሞ መልሶ አልደወለልኝም። ይሄን ሞቶ አባቴ ይሄን ይከለውታል። ደውለሽ ነበር አንቺ በዛ ስልክ መልሰሽ? አልደወልኩም እንዳትደውይ እኮ ብሎኛል። ይሄ የተሳሳተ መረጃ ነው። ግርማን በመታገኙበት ቦታ እንድታገኙት እሱ ፈጣሪ ፈቃድ ይሁን። ግን እኔ ግርማ የሚባል ሰው አላውቅም እና ያ ስልክ ወንጀል ቢሰራበት አመልክቻለሁ አይደል? ያ ስልክ ወንጀል ቢሰራበት እኔ ልጠይቅ ነው ማለት ነው። በዚህ ስልክ በተከታታይ ቀናት ግርማ የሚባለው ሰው እኛ የምንፈልገው ሰው ለሚስቱም ለልጁም በተከታታይ ቀናት ደውሏል። አንድ ቀን ብቻ አይደለም። የግርማ የስልክ ልውውጦች ደግሞ የተደረጉት ከነዛ ቀናቶች ውጪ ነው። እኛ በወረቀት አሲዘን ሰጥተናል። እነሱ እንግዲህ ያዘጉ አይዘጉ አናውቅም፣ ግን ለክትትል እንዲያመቸን አይዘጋም ብለውኛል። አንተ መስሎ ሊሆን ይችላል። ስልክ ደግሞ ያለው ያንተ አድራሻ ነው፣ ያንተ ስም ነው። ለሱ በቂ ማስረጃ ሰጠው እኮ። ሄደ ደግሞ ማረጃውን ማረጋገጥ ያንተ ድርሻ ነው። እንዲህ ብለህ ደግሞ ወንጀለኛ ደግሞ አርገኝ ዲያራ ተው። እናንተ ሰዎች ተውኝ እንዴ ልጆቼን ላሳድግበት። ወይ ደግሞ ለአሞቴዎች አሳልፈ ሰጥተዋል፣ አሊያም የት እንዳለ ታውቃለህ። የኬዛችን ቁልፍ ሰው እጅግ በጣም የምንፈልገው ግርማ በቅርብ ርቀት እየተከተልነው እንደሆነ እርግጠኞች ሆነናል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ወደ ተመልካቾቻችን እንዳያችሁት ከሆነ በጣም የምንፈልገው አሁን ላይ ለኬዛችን መደምደሚያ ነው ካገኘ ነው ሁሉም ነገር አበቃለት የምንለው ግርማን በቅርብ ርቀት እየተከተልነው እንደሆነ ታውቃላችሁ። ያ ማለት ከመጀመሪያው አንስቶ ስትመለከቱ ደብዳቤ ጽፎ ያስቀመጠልን ራሱ ግርማ ነበረ። በራሱ የእጅ ጽሁፍ የተጻፈ እንግዲህ ከ2 ወር ወይም ደግሞ ከ1 ወር ከምናምን በፊት እዛ ቤት ላይ እንደነበረ የሚያሳይ ብዙ ማስረጃዎችን ከወይዘሮ ዓለም ፀሐይ ወይም ደግሞ ከክፍለ ሀገር ይዘን መተን ነበረ። ከዛ በኋላ እነሱንም ጨምሮ ከዚህ ይዘናቸው ሄድነውን አቶ ፈቀደንም ወደዚህ ይዘን መተን በቀጥታ ደብዳቤው ወደ አመራን ቦታ እንግዲህ የተጻፈው በሴምራ ቋንቋ እንደነበረ ታስታውሳላችሁ። ይሄንን ደግሞ የፈቱልን አቶ ፈቀደ ናቸው። ከዛ በመነሳት ነበረ እዚህ ቤት ሄድ ነው። እዚህ ቤት ስንሄድ ደግሞ እንዳልጠበቅነው ሆኖ አገኘ ነው። የራሱ ቤተሰብ የራሱ ልጅ መስርቶ ይሄ ሰው አስቀምጦ ነው ያገኘ ነው ግርማ። እዛም ክፍለ ሀገር ስንሄድ የራሱ ቤተሰብ ነበረው። ከዛ በኋላ ግን ያለችንን አስቴር የተባለችው ሴት ያለችንን ተመልክታችኋል። በፍጹም ግርማ የሚባል ሰው ከብዙ ዓመታት በፊት ሞቶ ነበረ። በምን ሞተ? በጉሮሮ ካንሰር። ግን ከሱ አንድ ልጅ ወልደናል ነበር ያለችን። ከዚህ በኋላ ምንም ነገር ልትናገር አልፈቀደችም። ልጁ ብትሆን እንግዲህ እንደሞተ ነበር እየነገረችን ያለችው። በኋላ ግን አንድ አስደንጋጭ ነገር ተመለከትን። አስደንጋጭ ነገር ደግሞ ስንመለከት ይሄ የሆነው እራሳቸው ቤት ውስጥ ነበር። እዛ ቤት ከጓሮ ውስጥ የነበረ አንድ ክፍል ነበረ። እዛ ክፍል ውስጥ አንድ የሚማቅቅ ወይም ደግሞ የሚጮህ ሰው ነበረ። እንግዲህ ያ ሰው ታፍኖ ነበረ ወይም ደግሞ ታስሮ ነበረ። ከዛ በተጨማሪ ደግሞ በጣም ብዙ መርፌዎች እየተሰጡት ነበረ። እነዛ መርፌዎች እንግዲህ እንቅልፍ ኪኒን ሁላ ማደንዘዣም ጨምሮ ነበሩ እየተሰጡት የነበሩት። ስለዚህ የሱን ድምጽ ከሰማን በኋላ ወደዛ በመንሄድበትም ሰዓት እኛ ግርማ ነበር ብለን የጠበቅነው ያ ሰው ሌላ ሰው ሆኖ አገኘ ነው። ጭራሽ እቺ ሴት ሌላ ጓደኛ ወይም ደግሞ ፍቅረኛ ብላ የምታስበው ሰው እዛ ቤት ውስጥ የሚኖር አንድ ሰው ነበረ። ያ ሰው እንደዛ ያደረገችው እራሷ ነበረች፣ አስቴር ነበረች እንደዛ እንዲሆን ያደረገችው። ለምን ብለን ደግሞ ስንጠይቅ ምክንያቱን ከራሷ አንደበት ሊናገር አልፈቀደም ነበረ። በመጨረሻ ግን እኛ ተጽዕኖ በምናሳድርበት ወቅት ምን አለ? ባሏ ወይም ደግሞ የቀድሞ ባለቤቷ ግርማ ቤት ውስጥ ሲመጣ በአይኔ በብረቱ ስለተመለከትኩት ነው አለ። እሷ እንግዲህ ከኋላው መጥተዋለች። ያ ማለት እንግዲህ ግርማን ስላየሁት ወይም ደግሞ ረጅም ዓመታት ሞቷል ብላም የሱ ጉዳይ አብቅቷልም ብላ ያለችኝን ሰው ነው እንግዲህ እኔ ማውቀውም እሱን በፎቶ ብቻ ነው። ቤት ውስጥ በእርግጥ ፎቶ አለ። ያንን ፎቶ አይቼ ነው እሱ እንደሆነ እርግጠኛም የሆንኩትና ሳይው እኔ እንዳላይ ብላ መታችኝ። ከዛ ተኛሁኝ ያለችን። ይህንን ነገር እንግዲህ ወደ 3 ቀን አካባቢ ይህንን አድርጋው ነበረ።
እሱ ይሄን ለረጅም ሰዓትም ፈቃደኛ አልነበረም ለኛ ሊነግረን። ከሱ ምን ተመለከተን? ምን እርግጠኛ ሆነን? እኛም በፊትም እርግጠኛ ነበርን ማለትም ግርማ በህይወት እንዳለ፣ ምክንያቱም በደብዳቤው አማካኝነት እዛ ቤትም እንደሄድን ጨምሮ እዛ ቤት ደግሞ እንድንሄድ ያደረገበት ግርማ ምክንያት ይኖረዋል። ምክንያቱም እግሩን እንድንከተለው ስለፈለገ ለሌላ ሰው ከሱ አንደበት ስንሰማ አሞቴዎች እየተከተሉት እንደሆነ ሞቷል መባልን እንደሚፈልግ ነው። ለኛ ደግሞ ትክክለኛ አቅጣጫውን በደብዳቤ እየገለጸልን ሳይቀር ነው። እዚህ ጋር ሌላም ተጨማሪ አካላት ደግሞ እሱን እየፈለጉት እያሳደዱት እንዳሉ አሞቴዎችንም ጨምሮ ይሄ ግልጽ ነው። እዚህ ጋር ደግሞ ለኛ ደግሞ ፍንጮችን እየሰጠን ነው ይሄ ሰው እንድንከተለው እንድንደርስበት። ስለዚህ አሁንም ቢሆን በጣም ብዙ መሀል ላይ እየተፈጠሩ ያሉ ነገሮች እንዳሉ እርግጠኛ ነን። ከሚስትየዋ ጋር ደግሞ በምናወራበት ሰዓት ያለችንን ተመልክታችኋል። በፍጹም እኔ እንደዚህ የሚያደርኩት እሱ እንደዚህ በይ ብሎኝ ነው፣ መድኃኒቱንም እንደዚህ ከፋርማሲ ግዢ ያለኝ እሱ ነው፣ ምንም የማውቀው ነገር የለም። ይሄም ልጅ እንዲያውቅ አልፈለገም ነበረ። ሲመጣም እሱም ሲያው ደንግጦ ነበረ። በዚህ ምክንያት ነው ይሄንን ያደረኩት አለ እዚህ ጋር። ስለዚህ ግርማም እንደዚህ እንዲሆንበት የፈለገበት ምክንያት አለ። አሁንም ደግሞ ልጁንም ጨምሮ እዚህ ላይ ሜንሽን አድርጎልናል። እዚህ ቤት ያሉት ሰዎች የሆነ ነገር እንደሚያውቁ ለዛም ጭምር ነው ከዚህ ቤት ማንወጣው። አሁን እንግዲህ ቤት ውስጥ ተጨማሪ ግርግር መፍጠር ስላልፈለግን እኛ የግርማ ልጅ የተባለችውን ሴት እዚህ ስቱዲዮ ድረስ የኛ ሰዎች ይዘዋት መጥተዋል። ከሷ ጋር እንግዲህ ቆይታ የምናደርግ ይሆናል። ምክንያቱም ብዙ ነገር አለ። ይሄ ሰው እያለ ያለው ልጄን እፈልጋታለሁ፣ ልጄን ማየት እፈልጋለሁ እያለ ነበረ። በተደጋጋሚ ልጁን ለማየት እየመጣ ነበረ። እሷም ሪጀክት ያደረገችው ይሄንን ነበረ። ስለዚህ እዚች ልጅ ጋር የሆነ የተደበቀ የምታውቀው ነገር እንዳለኛ እርግጠኞች ነን። ለዛም ነው ዛሬ ቤት ውስጥም ከሰሞኑ ግርግር ወጣ ብለን እዚህ ስቱዲዮም ልጅቷን ይዘዋት እንዲመጡ ያደረግነው። ከሷ ጋር ቆይታ እናደርጋለን። ዛሬ እንግዲህ ትልቅ መረጃ እናገኛለን ብለን ተስፋ እናደርጋለን። ይሄ እንዲሆን ደግሞ የእናንተ ጸሎት፣ የእናንተ ዱዓ ያስፈልገናል። ወደ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናልና የነገርኳችሁ ነገር እንዳለ ሆኖ ተመልካቾችም አንቺን እዚህም ያመጣንበት እቤት የነበረውም ግርግር ስለነበረ ነው። ከእናትሽ ጋርም ስንለያይ ምንም እንደማታውቅ ድፍን አድርጋ ነው ነገሮችን ከሷ ጋር የተለያየ ነው። እኛ ግን ከካሜራ ጀርባ ብዙ ነገሮችን እናጣራለን። የምናጣራቸውም ጉዳዮች አሉ ብለን ነው ከዛም ቤት ይወጣ ነው። ከዛ በተጨማሪ ደግሞ እዛ ቤት ሌላ ተጨማሪ ግርግር ከዚህ በኋላ መፍጠር አንፈልግም። እናንተ አሁን ያላችሁት በእኛ ቁጥጥር ስር ናችሁ። ምክንያቱም ከምንም በላይ ታስፈልጉናላችሁ። ግን ማን እንፈልጓለን በዚህ ሰዓት? እሺ ግን አሁንም ከሆነ የማውቀው ነገር የለም ማለት አላውቅም የት እንዳለ። ላታውቂ አትችይም። ይኸውልሽ በቀጥታ አንቺ ጋር ስንመጣ ምንም አይነት ፍንጭ ለመስጠት ፈቃደኛ አልነበርሽም። የማውቀው ነገር ስለሌለ ነው። ይኸውልሽ እቤት ከመጣንበት ሰዓት ጀምሮ መጀመሪያ ላይ አንቺን ነበር ያገኘነው። አንቺን ስናገኝ ስናወራ እንኳን የሞተ አባቴን ብለሽ ኢቭን እንኳን እስከ ማልቀስ እንኳን ደርሰሻል። እስከ ማዘን ደርሰሻል። የሞተ አባቴን ምንድነው ከየት ነው አምጪ የምትሉኝ እስከ ማለት ደርሰሻል። ታሪክ ፈጥራችሁ እንኳን ሞተ እስከ ማለት ደርሳችኋል። እዚህ ጋር ይሄንን ሁሉ ደግሞ እናትሽን ከማግኘታችን በፊት ያገኘነው በቀጥታ አንቺን ነበረ። ይሄንን ሁሉ ታሪክ ስትነግሪን እናትሽ የነበረውን ታሪክ ስለነሱ ሳትነግረን በፊት አንቺን ነበር ያገኘንሽ እኮ። እኔም እኮ የሰማሁትን የነገርኩ፣ በቃ የተነገረኝን የነገርኩ። አባትሽ አንቺ ከማደግሽ በፊት ሕፃን እያለሽ እንደዚህ ሆኖ ሞታለችኝ፣ እሱን የነገርኩ። እንደዛ ልትይኝ አትችይም። ሌላው ቀርቶ እንግዲህ እናትሽ እንኳን ሳትቀር ያመነችው ታሪክ ነው። መጣች እናትሽ። በምን አይነት ሁኔታ እኛን ስታወራን እንደነበረ ተመልክተሻል። እዛ ጋር አንቺም ልጅ ነሽ፣ ከአንቺም የምትደብቀውም ነገር ካለ ብለን አንቺን አስወጣነሽ። ከእናትሽም ጋር ስናወራ እንደዛ ነበረ ስታወራን የነበረው እሷ። እዚህ ጋር ግን እናትሽ በጣም ብዙ ነገሮችን ታውቃለች። ቤት ውስጥ የተፈጠረውን ነገር ሁላ ሳይቀር በጊዜው ቤቱን ሁላ መጀመሪያ ፈትሸናል። እንግዲህ ድጋሚ አንድ የተደበቀች ክፍል ውስጥ ነው ይህንን እስከ ማድረግ ድረስ እናትሽ በዛ ሁኔታ ውስጥ ፍቅረኛ ሁላ እንደነበራት ያወቅ ነው። በዛ ነው እንዴ? ይሄ እኮ ማለት የእናቴ ግል ህይወት ነው አይደለ? ስለ እናቴ ፍቅረኛ ማውራት የሚጠበቅብኝ አልመሰለኝም በዛ ሰዓት። ምክንያቱም እናንተ እያወራችሁኝ የነበረው ስለ እኔ አባት ነው። ይኸውልሽ
እሱ ፍቅረኛ መሆኑ አይደለም የኛ ጉዳይ። እንዴት እንዳገኘ ነው አይተሽ አይደል እንዴ? አንቺ እሱን እንዴት አስራው እንደነበር አይተሽ አይደል እንዴ? እኛ የመጣን ቀን አይደለም እኮ ይሄ ሆኖ እኮ በተከታታይ ለ3 ቀናት ነው ያ ሁሉ እየሆነ የነበረው። በቃ መሀላችሁ የነበረ አለመግባባት ነበር። ይሄ ምን አለመግባባት ነው የምትይኝ? እኛ እኮ እሱን የጨረስነው ጉዳይ እኮ ነው። አውርተን የጨረስነው የዘጋነው ጉዳይ እኮ ነው። አሁን እኮ ዛሬ አንቺን ስንጠራሽ እዚህ ጋር ለመጨቃጨቅ አይደለም። አንቺን የጠራንሽ የምታውቂውን በሙሉ እንድትነግሪኝ ነው። ከዚህ በኋላ እኔ ምንም አውቀው ነገር የለም። ታውቂ ነበረ ከመጀመሪያም ጀምሮ። ይኸውልሽ ልንገርሽ አይደል ያንን ሰው የዛ ቤት ውስጥ አፍና እንኳን እንዳስቀመጠችው ታውቂ ነበረ። አውቃለሁኝ፣ ግን እሱን እንኳን አልተናገራችሁም። ይሄ ራሱን የቻለ ትልቅ ወንጀል እኮ ነው። ማለት እናቴ ፍቅረኛዋ ነው። እናቴ ሁለቱ ማድረግ የሚፈልጉትን ነገር ማውራት የሚፈልጉትን ነገር እንደፈለጉ ማድረግ ይችላሉ። ማንም ሰው ስለመጣ ድንገት እናቴ ማገለጥ የለብኝም። ይኸውልሽ ሌላው ቀርቶ የሰራችሁት ነገር ልጁ ላይ ያደረጋችሁት ነገር ከእናትሽ ከአስቴር ጋር ይሄ ራሱን የቻለ ትልቅ ወንጀል ነው። ይሄ ብቻውን ሊያስከስሳችሁ ይችላል። ምክንያቱም አንቺም ይሄን ጉዳይ ስለምታውቂ እናትሽ እንዳደረገችው ሁሉ አንቺም እዛ ቤት ውስጥ እንደነበርሽ አባሪ ነበርሽ። አንቺም የእናትሽ ተባባሪ ነሽ። ስለዚህ የዚህ ወንጀል ተባባሪ ነሽ አንቺ በተዘዋዋሪም ቢሆን። ይሄ ብቻውን ልንገርሽ አይደል ይሄ ብቻውን አሳልፎ ያስከስስሻል። ወንጀል ነው። አሳልፌ መስጠት አልችልም የሚለው ነገር አያዋጣሽም እዚህ ጋር። እኔ በፍጹም ልተባበርሽ አልችልም። አንቺ እዚህ ጋር እኔን የምተባበሪኝ ከሆነ ነው እኔ እዛ ጋር ሂጅ ልተባበርሽ የምችለው እኮ። እኔ ምን አደረግኩ? በቃ ማለት ማወቅ ያለብን እናቴ መንገር ያለባትን ነግረሃለች አይደል? አልነገረችኝም። መፈልገው እዚህ ጋር ከአንቺ ነው ይዤሽ የመጣሁት። አንቺ እዚህ ለዚህ ነው ይዤ የመጣሁበት ምክንያት አለኝ። አንቺን እዚህ እንድታወሪኝ ስለምፈልግ፣ ብዙ ነገር እንድትነግሪኝ ስለምፈልግ። እሺ በቃ አባትሽን እኮ አባትሽ በህይወት እንዳለ የእናትሽ ፍቅረኛ ስላየ ነው አይደል እንደዚህ ሆኖ? አዎ። ይሄንን ደግሞ አንቺም ጠንቅቀሽ ታውቂያለሽ። አውቃለሁ። ስለዚህ አባትሽ በህይወት እንዳለ ግርማ በህይወት እንዳለ መጥቶ እንደነበረ ታውቂያለሽ ማለት ነው። አውቃለሁ ማለት ሊመጣ እንደነበረ ነው የማውቀው። ሊመጣ እንደነበረ ማለት እዛ ቤት የመጣበት ምክንያት እንኳን ግርማ ተመልሶ እዛ ቤት ሊመጣበት የቻለበት ምክንያት ማንም አይደለም አንቺ ነሽ እኮ። እኔ የማውቀው እንደሞተ ነበር መጀመሪያ። እኔ እኮ ምንም የዋሸው ነገር የለም። መጀመሪያ እንደሞተ ነው የማውቀው። እናቴ ለብቻዋ ነው ያሳደገችኝ። አባት የሚባል ነገር ሳላይ ነው ያደግኩት። ከዛ በኋላ ግን ከእኛ ቤት ከመምጣቱ ከ2-3 ቀን በፊት ደውሎ ሰዎች እያሳደዱት እንደሆነ ሊገሉት እንደሚፈልጉ በቃ አንተና እኛ ሰውዬ መታችሁ እንዳላችሁኝ ለእናቴ ነገራት ደውሎ በህይወት እንዳለ ሊገሉት ስለሚችሉ እሱ ከመሞቱ በፊት ደግሞ ልጁን አንዴ ብቻ ማየት እንደሚፈልግ ነገራት። ከዛ በቃ እንዲመጣ ፈቀደችለት ቤት። ከዛ በመጣ ሰዓት ግን እኔንም አላየኝም። እኔም የተፈጠረውን ነገር አላየሁም። በድንገት ፍቅረኛዋና ማለት የእናቴ ጓደኛ ቤት ነበረ። በድንገት በር ሲንኳኳ እሱ መሰለኝ የከፈተው። ማንም እንዳየው አልፈለገም አባቴ። ማንም እንዳየው በማታ ነበር የመጣው። ጎረቤትም ማንም እንዳየው፣ ምክንያቱም ሞታል ተብሎ እንዲቀር ነበር የፈለገው። ስለዚህ እኔም አለመሞቱን ካወቅኩኝ 4-5 ቀን ቢሆነኝ ነው እንጂ ከዛ በላይ ቀን አይደለም። እና ደግሞ በቃ ማለት በዛ ሰዓት አይ አባቴ ምናምን ልመጣ ነው ሲል አይ አትምጣ በይው ምናምን ማለት አልችልም። ማለት ሞቷል ተብዬ ነው ያደግኩት። የአባት ፍቅር አይቼ አላውቅም። ከእናቴ ጋር ነው ያደግኩት። ነግሬሃለሁ ማለት ምንም ውሸት አልነበረም ያኔ ነገርኩት። ትምህርት ቤት በጣም ብዙ ነገር እንትን ብያለሁ። የጓደኞቼን አባት የጎረቤቶች አባት ምናምን ሳይ በጣም ነበር የሚሰማኝ። ስለዚህ ቃል ልምጣ ሲል በአካል በፎቶ ሳይሆን በአካል ምን አይነት ሰው እንደሆነ ምን እንደሚመስል ጠረኑ ምን አይነት እንደሆነ እሱን ማወቅ ስለፈለጉ አባቴ ነው መጣሁት። በቃ እና ልምጣ ሲል ሊያት ሲል ደስ አለኝ እና እሺ ይምጣ አልኩኝ። ማለት አንተ በእኔ ቦታ ብትል ታደርገው የምችለው ነገር ነው ማለት ይሄን ያህል ዓመት ሞቷል ተብያለሁ። ከዚያውን ሰዓት ላይ ድምፁን ሰማ ነው። ከዛ በኋላ በቃ በአካል ምን እንደሚመስል ማየት ፈልጋለሁ። በአባቴ መታቀፍ ፈልጋለሁ። ከአባቴ ጋር ቁጭ ብዬ እንኳን ለ30 ደቂቃ ቢሆን ማውራት ፈልጋለሁ። ያ ስላስፈለገኝ ነው። ይሄንን ሁሉ እኮ ለኛ የነገርሽን ነገር የለም። እነዚህን ሁሉ ነገሮች እኮ ደብቀሽን ነበረ። አባቴ ይኸውልህ እንዴት ነው መሰለህ፣ አሁንም ተስፋ አድርጌ ነው ማለት እናንተ ሰዎች እያሳደዱኝ ነው ሊገሉኝ የሚፈልጉ ሰዎች ስላለኝ ማናቸው ማን እሱን ሊገድል እንደሚችል አላውቅም።
እዛ ጋር መተክ የነገርከኝ ታሪክ ምንድነው? አሞቴ ምናምን ያልካቸው ሴምራ ብቻ ማውቀው ነገር የለም። እና አንተ ማንቱን ማን አላውቅም። አባቴ ልገለው ትምጣ ልታድነው አላውቅም። እኛ እዛ ቤት ለመምጣታችን እኮ በቂ ማስረጃ በቂ ምስክር አቅርበንልሽ ነበረ፣ ላንቺም ለእናትሽም። ይሄ ማለት አንደኛ ግርማኛን ይፈልገናል። ይህንን ያልኩበትን ምክንያት ልንገርሽ ተመልካቾቻችን። እዚህ ቤት ስንመጣ ደብዳቤውም ላይ ሆነ ለእነ ወይዘሮ አስቴርም ሲነግራቸው ሰዎች እየተከታተሉት እንደሆነ ሊገሉት እንደሚፈልጉ ገና ዓለም ፀሐይም ጋር ጭምር እነሱን ለማምለጥ ከነበረበትም ቦታ እንደወጣ እንዳመለጠ ጭምር ይህን ነገር ተናግሮ ነበረ። ከነሱ እየሸሸ ያለበትን ግን ሌላ አድራሻ የሰጠን ደግሞ ለኛ ነው። እዚህ ጋር እንድንደርስበት እንድናውቀው ደግሞ የፈለገው እኛን ነው። ይህንን ሁሉ ነገር ማገናዘብ እንድትችይ አድርገን በደንብ አስረድተንሽ ነበረ። ቢፈልግ ይደውልልክ ነበር ማለት ለእናቴ ፈልገው ልጄን አሳይም ብሎ እንደደወለላት ከፈለገ አንተ ጋር መደወል ይችል ነበር ማለት ራሱን ደውሎ እዚህ ነኝ ያለሁት ነው ማለት ይችል ነበር ማለት እኔም ከዚህ አንፃር ነው ላስበው የምችለው። ተረዳ ያለበትንማ እኮ ጠቆመን እኮ እዚህ ነኝ ብሎ እኮ የእናንተን ቤት እኮ ጠቆመን። ይሄ ማለት የቤተሰቦቹ ቤት ነው ማለት ነው። ልጁ ነሽ እዛ ጋር ያለችው አስቴር የምትባል ሚስት አለው። ይሄንን ጠቆመን። ከዛ ደግሞ በነዛ ቀናት ውስጥ እኛ ከመምጣታችን በፊት በነበረው ቀን ደግሞ እሱ እዛ ቤት ነበረ መጥቶ ነበረ። ይሄ በቂ ምስክር ነው። እንግዲህ አንደኛ የሰጠን ፍንጭ ትክክል መሆኑም እሱ እዛ መታየቱም ደብዳቤው ላይ የገለጸው ነገር ሳይቀር በአማርኛ ጽፎት ቢሆን ኖሮ ይሄኔ ቀድሞ አግኝተውት ነበረ። ቀድሞ ሰዎች አግኝተዋችሁ ነበርኛ። አማርኛ እንዳልሆነ ተመልክታችኋል። ሌላ ቋንቋ በሴምራ ቋንቋ በኮድ የተጻፈ ነገር እንደሆነ ተመልክታችኋል። ያን ደግሞ ከሚያውቁት ሰዎች በተጨማሪ ማንም ሊፈታው እንደማይችል ነግረናችኋል። ባይናችሁ አይታችሁታል። ያ ሁላ ነገር ሆኖ ነው አውቃለሁ። ግን በቃ ከአባቴ ጋር ትንሽም ጊዜ ቢሆን ማሳለፍ ፈልጌ ነበረ። ለምን ደግሞ አትረዳኝ? ይሄን ያህል ዓመት አባቴ ከጎን ያልነበረ ሞቷል እየተባልኩኝ ነበር። ይሄ የመረዳት ያለ መረዳት ጉዳይ አይደለም። አንቺኛ ልትረጅንም አልፈለግሽም። አንቺም ሆንሽ እናትሽ ከአባቴ ጋር ብሬ አንድ ቀንም ቢሆን ሁለት ቀንም ቢሆን እሱ እስከቻለ ድረስ አብሬ ማሳለፍ ፈልጋለሁ። አባቴ በዚህ ቀን ይመጣል ብልክ እኔና እሱ ቁጭ ብለን ማውራት አንችልም። አንተ መተህ ወይ ደግሞ እናንተ ሰብስባችሁ መታችሁ ትወስዱታላችሁ ወይ ከእናንተ ጋር ነው ሊያወራ የሚችለው። ገብቷል? እንደ ልጅና እንደ አባት እንኳን ቁጭ ብለን ማውራት አንችልም። እሱ ነበር ያሳሰበኝ። ከዚህ በተጨማሪ እኔ ሌላ ነገርም እንደምታውቂ አንቺም ሆንሽ እናትሽ በደንብ እርግጠኛ ነኝ። ምክንያቱም ግርማ ሲመጣ አንቺን ፈልጎ ነው የመጣው። ሚስቱ ጋር አይደለም የመጣው። እንኳን አስቴር ነው እንኳን የሚል ነገርም አይደለም እኮ። አስቴር ጋር የመጣው አንቺ ልጁን ፍለጋ ነው። ያ ደግሞ እንዲሆን የፈለገበት ግርማ የራሱ የሆነ ምክንያት አለ። አዎ ማለት አይቶኝ ስለማያውቅ ናፍቄው። ይኸውልሽ መጀመሪያ እንግዲህ እየነገራችሁኝ የነበረው አንቺም ሆንሽ እናትሽ እዛ ቤት እንዳልሆነ የተወለድሽው መጀመሪያ አባትሽ ወይም ደግሞ ግርማና እናትሽ ሌላ ግቢ እንደነበሩ ሚኖር የነበረው። ከዛ ባሻገር እንግዲህ ግርማ ከሞተ በኋላ ያንን ነገር ሰርቫይቭ ማድረግ አቅቷት ሌላ ቤትም ሌላ ሰፈርም ተከራይታ እንደመጣች። ስለዚህ ግርማ ደግሞ ይህንን ነገር አሰስ ለማድረግ ይህንን ነገር ለመፈለግ ጊዜ ይወስድበታል። በዛ ሁኔታ ውስጥ ነው ያገኘሽ አንቺ። አላውቅም፣ ምናልባት ከእናቴ ጋር እናቴን የሚያውቋት ሰዎች ጠይቆ በመሀል አጠያይቆ አግኝቶ ሊሆን ይችላል። ግን ደግሞ ከምንም በላይ ልጁን ማየት ነው የፈለገው፣ እኔም ማየት ነው የፈለገው። ከ15 ዓመት በላይ ሳይተያዩ መቆየት እኮ ቀላል አይደለም አይደለም? ከባድ ነው በጣም፣ ለሱም ይከብደዋል። ያ ማለት ግርማ ከአንቺ የሚፈልገው ጉዳይ አለ። ይሄንን ደግሞ እርግጠኛ ነኝ። ምንም የለም፣ እኔ ማግኘት ነው የሚፈልገው። ከኔ ጋር አብሮ ጊዜ ማሳለፍ ነው የሚፈልገው። ማለት እንደሚሞት እርግጠኛ ነው። አንተም ደጋግመህ እያልክ ነው አይደል? እንደሚሞት እርግጠኛ ነው። የሆኑ ሰዎች መጥተው ሊገሉት እንደሚችሉ እርግጠኛ ነው። ስለዚህ በቃ ከመሞቱ በፊት ከኔ ጋር በቂ ጊዜ ማሳለፍ ፈልገው እና ማለት እንዴት ላስረዳ? በቃ ከኔ ጋር ጊዜ ማሳለፍ ነው የፈለገው። ይሁን ልክ አንተ ምንም አልገባክም ማለት እስኪ አስበው፣ የትኛው አባት ምንሽ እንደዚህ የሚያደርገው? ረጅም ጊዜ እኔን ሳያየኝ ቆየ። ከዛ በኋላ ደግሞ ሰዎች ሊገሉት እንደሆነ እያወቀ ራሱ እኔን ነው ማግኘት የፈለገው። ልጄን በቃ ከሷ ጋር ትንሽ ደቂቃም ቢሆን አሳልፌ ልሙት ነው ያለው። ሌላ እኮ ምንም ነገር አላለም። በቃ እና ታዲያ እንደዚህ ያለ አባቴን እንዴት ነው ለእናንተ አሳልፌ የሚሰጣችሁ?
ልጄን ብቻ ሄጄ ልሙት ነው ያለው። ከልጄ ጋር ጊዜ ላሳልፍ ነው ያለው። ንብረቴ፣ ሀብቴ፣ ቤተሰቤ ምንም በቃ ሌላ ነገር ምንም አላለም እኮ። ልጁን ነው የፈለገው። ልጄን አገናኝ ሶላት ነው ያለው። እኔም ደግሞ አባቴ እንደሚሞት ባክም ቢያንስ በቃ ትንሽ ቀን ቢሆን ከሱ ጋር ማሳለፍ ፈልጋለሁ። ያላገኘሁትን የአባት ፍቅር ማግኘት ፈልጋለሁ። የጎደለኝን ነገር እንዳለ ማግኘት ፈልጋለሁ። አሁንም ቢሆን እኮ ልጁ ነው። አሁንም ቢሆን ልጅ ነኝ። እንደ ልጅነቴ እንዲንከባከበኝ እንዲያቅፈኝ አባዬ ብዬ አብሬው ከሱ ጋር መዞር ባልችልም ግን ቢያንስ በቃ ትንሽ ጊዜም ቢሆን አብሬው መሆን እፈልጋለሁ። ለዛ ነው እናንተ መውሸት የፈለኩት። ምክንያቱም እናንተ ካገኛችሁብኝ ተወስዱብኝ አላችሁ። እኛ እዛ ቤት ስንመጣ ግርማን እንደ ወንጀለኛ አይደለም ፈልገን የመጣ ነው። ያ ማለት ግን እንደውም ከነበሩበት ሁኔታዎች ከሚያሳድዱት ሰዎች ግርማን በተቻለን አቅም ልንጠብቀው፣ በምትኩ ደግሞ እኛ ከግርማ የምንፈልገውን ጉዳይ ልንወስድ እንደሆነም ጭምር እኮ በስነ ስርዓት ተረራርተን ለማግባባት እናንተን ሞክረናል። በጣም ረጅም ሰዓት ከእናንተ ጋር የፈጀ ነው። በጣም ረጅም ሰዓት፣ 2 ቀን ቀላል አይደለም። ከእናንተ ጋር ሰጣ ወገባ ውስጥ የገባንበት 2 ቀን ሙሉ ነበር። እንግዲህ በዚህ ሁኔታ ውስጥ ያሳለፍነው ከእናንተ ጋር። እኛ ግን ነግረናችሁ ነበረ የምንፈልገውን ነገር ሳናገኝ ከዚህ ቤት በፍጹም ልንሄድ እንደማንችል። ይሄ እንዲሆን ደግሞ ያስቻለው ግርማ የጻፈው ደብዳቤ ላይ በደንብ ተመልክተነዋል። እንግዲህ ከአቶ ፈቀደም አንደበት ሰምተናል። ይሄ ማለት አንቺም ሆንሽ እናትሽ የምታውቁት ሚስጥር እንዳለ ስለ ግርማም ስለሚያውቀው ጉዳይ የነገራችሁን ነገር እንዳለ በደንብ ተናግሯል። እኔ ስለምንም ሚስጥር አላውቅም። እኔ እኮ በቃ ከአባቴ ጋር ጊዜ ማሳለፉን በቃ ሞቷል የተባልኩት አባቴ ባለፉት 4-5 ቀናት አለሁኝ በህይወት ልጄን አሳይኝ አለ። በቃ እኔ ከአባቴ ጋር ጊዜ ማሳለፍ ብቻ ነበር የፈለኩት። ምንም ሚስጥር አውቄ እናንተ የምትፈልጉትን ነገር አውቄ አይደለም። አባቴም ቢሆን በቃ ጠበቃችሁት። እሺ እናንተ ከሚገሉት ሰዎች ልጠብቁት ይሆናል የመጣችሁት፣ ግን እንደዛም ቢሆን ጊዜን ትሻሙብኛላችሁ። አባቴ እንደ ልቡ ከኔ ጋር መሆን አይችልም። ማንም ካላወቀ እናንተም ካላወቃችሁ ሌሎች ሰዎችም ካላወቁ እቤታችን እንደፈለግን መሆን እንችላለን። አሁንም ቢሆን በቃ አንዴ እናንተን ሌላ ሰው ቤት ውስጥ ስላየው በጣም ስለሚጠረጥር ደግሞ አይመጣም፣ ደግሞ አይፈልገኝም። ይኸውልሽ አሁንም ቢሆን የተግባባን አልመሰለኝም። እኔና አንቺ ይህንን ሁሉ ሰዓት ፈጅተን ይህንን ሁሉ ቀን እንኳን ፈጅተን ከአንቺ ጋር በፍጹም ልንግባባ አልቻልንም። እኔ እኮ አንድ አባቷ እንደናፈቃት ልጅ ነው እያወራሁት ያሉት። በቃ አባቴ ናፍቆኛል፣ ከሱ ጋር ጊዜ ላሳልፍ ተወኝ ነው ያልኩ ያሉት። እኛ ከዚህ በተጨማሪ ብዙ ነገሮችን አጣርተናል። ከካሜራ ጀርባ ቁጭ ብለን ብዙ ነገሮችን አይተናል። ከራሷ ከእናትሽም አንደበት እንደሰማነው እንደደወለላት ነው ከዛ በፊት። እኛ ደግሞ በዚህ ስልክ አማካኝነት በጣም ብዙ ነገሮችን አብሮ ለማጣራት አይተን ነበር። እንግዲህ ስናጣራ ደግሞ በቀጥታ ወደ አንቺም ስልክ ያ ስልክ እንደተደወለ፣ ይሄ ማለት ደግሞ ግልጽ ነው ግርማ አንቺንም ጭምር እንዳገኘሽ። መቼም ይሄንን አትዋሽንም። ከአንቺ ስልክ ልውውጥ ላይ ነው እንግዲህ የአንቺን ሪሰንቶች ስናይ ነው ይህንን ስልክ ያየ ነው። ደውሎልኝ ነበረ ግን አልተገናኘንም ማለት እቤት ከመጣ በኋላ ያ ሰውዬ ካየው በኋላ ስልኬን ከእናቴ ወስዶ ነበር። ከዛ ደወለልኝ፣ ከእናቴ ስልኬን ተቀብሎ ያ ሰውዬ ቤት ካየው በኋላ ከዛ በኋላ ካነሳሁት በኋላ በቃ ምንም አላለኝ። ያለኝ ትንሽ ነገር ነው፣ ልጅ እወድሻለሁ፣ በቃ ራስሽን ጠብቂ፣ በቃ ምን ያህል እንደሚወደኝ ለእኔ ያለውን ስሜት ብቻ ነግረኝ የዘጋው። በቃ ማለት ንግግሩ ሁላ ስንብት ነው የሚመስለው። ይህን እኮ እሱ ሞቶ ይሆናል። ከዛ በኋላ ደግሞ መልሶ አልደወለልኝም። እኔም መልሼ እንዳልደውል ነግሮኝ ነበር የዘጋው። ይህን ሞቶ አባቴ ይህን ይገለውታል። ለምንድን ነው ይህን ነገር አንቺ ለእኛ ያልነገርሽ? ነገር አልቻልኩም። ለማንም መናገር አልችልም። ምክንያቱም አባቴ አደጋ ላይ ይወድቃል ብዬ ነበር የፈራሁት። አደጋ ላይ እንደማይወድቅማ እኮ ከዛኔውም ጀምሮ ነገርንሽ እኮ። ምንድን ነበር ያለሽ? እሺ በጊዜው በቃ እወድሻለሁ ነው ያለው። የት ነኝ አለሽ? አልነገረኝም። እወድሻለሁ ብቻ ብሎ ነው የዘጋው። እንጃ በጣም የተጣደፈ የስንብት አይነት ንግግር ነው ያወራኝ። በቃ እኔ ገለውት ይሆናል ወይ ደግሞ ይዘውት ይሆናል ብዬ ነው ጸጥ ያልኩት። ደግሞ ለእናቴ ብነግራት ትደነግጥብኛለች።
ሌላ ተጨማሪ ነገር ያለሽ ነገር የለም ወይ? እዚህ ቦታ ነኝ ወይ በዚህ ቀን እመጣለሁ ስለመኖሩ ወይም ደግሞ ስላለበት ሁኔታ ፍንጭ የሚሰጥ ነገር የተናገረው ነገር የለም? ምንም ነገር አላለም። በቃ እንደሚወደኝ ስናፍቀው እንደኖር ከዚህ በኋላም እንደምናፍቀው ራሴን እንድጠብቅ ብቻ ነው ነግሮኝ የዘጋው እና መልሼ በዛ ስልክ እንዳልደውል ነግሮኝ ነው የዘጋው። ደውለሽ ነበር አንቺ በዛ ስልክ መልሰሽ? አልደውልኩም እንዳትደውይ እኮ ብሎኛል እኮ። ቢልሽም መሞከር ትችላለሽ እኮ። ፈራሁ በቃ ማለት የሆነ ነገር ሊያረጉታል ብዬ ፈራሁ። መልሼ ከደወልኩ የሆነ ነገር እንደሆነ ፈርቼ አልደወልኩም። እኔ ባገኘው ደስ ይለኝ ነበር። በቃ ከዚህ በኋላ መልሼ አላገኘውም። ከዚህ በኋላ ተመልሶ አይመጣም። በአካል እንኳን አላየሁት። እንግዲህ ተመልካቾቻችን የተፈጠረውን ነገር ትናንትና ከአስቴር ጋር ስንለይ ተመልክታችኋል። እኛ ከካሜራ ጀርባ ብዙ የምናጣራቸው ነገሮች አሉ ብለን ነበር የተለያየ ነው። ከካሜራ ጀርባ ደግሞ ስናጣራ አስቴር ላይ ግርማ ደወለበት ያለችበትን ስልክ አወጣ ነው። ግርማ ነኝ ያለኝ ደውሎልኝ ከዛ ደነገጥኩኝ ነበር ያለው እንደሰማችሁት ከሆነ ከሷ ጋር ያደረግነውን ቆይታ። ከዛ በኋላ ያንን ስልክ ነው በቀጥታ ያወጣ ነው። እኛ ያንን ስልክ ለማጣራት ነበር እንግዲህ ጥረት የሚያደርግነው። መጨረሻ ግን የእሷንም ስልክ በምናይበት ሰዓት ያ ስልክ ራሱ እሷ ላይ እንደተደወለ ጭምር ግርማ ለእናትየዋ ወይም ደግሞ ለአስቴር ደውሎበት በነበረበት ስልክ እሷ ጋርም ተደውሎ እንደነበረ ይሄንን ሁሉ ነገር ግን አልነገረችንም ነበር መደወሉን ጭምር። ግርማ እሷን ማግኘቷን እኛ መጀመሪያ በራሳችን መንገድ ነበር ያወቅነው። ከዛ በኋላ ነው አሁን እየተናገረች ያለችው እሷ። ይሄንን ሁሉ ነገሮች እየደበቅሽ ነበር አንቺ። ያ ማለት ግርማ ካንቺ ጋር መገናኘቱን ማውራቱን እኛ ያንን ስልክ አውጥተን ባናጣራ ኖሮ አትነግሪንም ነበር። ስለዚህ ኢቭን ሌላው ቀርቶ እንኳን እኛ በራሳችን መንገድ ኮምፒውተር ላይ አየነው እንጂ ከስልክሽ ላይ እንኳን ሪሰንቱን እንግዲህ ዲሊት አድርገሽው ነበር። ቁጥሩን ሁላ ዲሊት አድርገሽው ነበር ከስልክሽ ላይ። ማንም እንዳያውቅ ፈልገኝ ነው ማለት አባቴ በቃ ነገር እንዳይሆንብኝ ፈርቼ ነው እንዳይሞትብኝ ፈርቼ ነው። ለመጨረሻ ጊዜ ነው መጠይቅሽ። ከዚህ በኋላ ደግሜ አልጠይቅሽም። ግርማ ከአንቺ ጋር በስልክ በሚያወራበት ሰዓት እዚህ ነኝ ብሎ የሰጠሽ አድራሻ ወይም ደግሞ የጠቆመሽ ነገር አለ ወይ? የለም። እንደሚወደኝ እንደናፈኩት እንደሚያስብልኝ እና ደግሞ በጣም የነገረኝ ራሴን እንድጠብቅ ነው። ራስሽን ጠብቂ ነው በጣም ያለኝ። እኔ ለመጨረሻ ጊዜ ነው መጠይቅሽ። ከዚህ በኋላም ደግሜ እንደማልጠይቅሽ ነግሬሻለሁ። ምንም የደበቅሽን ወይም ደግሞ ያልነገርሽን ነገር ካለ አሁንም ቢሆን እርግጠኛ እንድትሆኝ እድሉን እየሰጠሁሽ ነው። ያለበለዚያ ግን መጀመሪያም ቢሆን እናንተ ቤት ስንመጣ ነግሬሻለሁ ግርማን ካላገኘን ከዛ ቤት እንደማንወጣ። የኛና የእናንተ ጉዳይ ግርማን ማግኘት ላይ ብቻ እንደሚወሰን። ያኔ ግን የደበቅሽኝ ነገር ኖሮ ከሆነ እውነቴን ነው የምልሽ እኔ ነው ያድርገኝ። ቀላል ጉዳይ አይደለም እዚህ ቤት ይዤ የመጣሁት። ግርማን ፈልጌ ነው የመጣሁት። ግርማ በዚህ ሰዓት ለኔ አስፈላጊ ሰው ነው። ከምንም በላይ እኛ ለገባንበት ጭንቅ መፍትሄ የምንለው ግርማን ነው። ስለዚህ እዚህ ጉዳይ ላይ ደግሞ አንቺ መሰናክል ሆነሽ የደበቅሽን ነገር ካለ እኔ ነው ያድርገኝ። ምንም የደበቅኩ ነገር የለም ማለት ያለበትን ቦታ እኔ ራሴ ዋቅ ደስ ይለኛል። ምንም አልደበቅኩ። በጣም ጥሩ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና እንዳያችሁት ከሆነ እኛ በጣም ብዙ ነገሮችን ተስፋ አድርገን ነበረ የሄድነው። ማለትም እንደነገርኳችሁ ከሆነ ለእናንተ እንዳስረዳኋችሁ ግርማን እናገኘዋለን፣ በቁጥጥር ስር እናወራለን። ዛሬ ይሄንን ሰው እንግዲህ በእጃችን ይገባል ብለን ነበረ የሄድነው። እንዳሰብነውም እኛ እንግዲህ ከዚህም ያለፈ ነገር ይገጥመናል ብለን አላሰብንም ነበረ። በእርግጥ የተቀረጸ ቪዲዮ ነበረ፣ ነገር ግን ቪዲዮ እንዳይተላለፍ አድርገናል። ያ እንዳይተላለፍ ደግሞ ያደረግንበት ምክንያት እዛ ቪዲዮ ላይ ከካሜራ ጀርባ የህግ አካላቶችም የኛም ሰዎች ደህንነቶችም ጨምሮ ቪዲዮ ላይ ገብተዋልና እነሱ ደግሞ እንዲህ ካሜራ ላይ እንዲወጡም ስለማይፈቀድ በዛ ምክንያት ቪዲዮን ሆልድ አድርገነዋል ወይም ደግሞ አናስተላልፈላችሁም ማለት ነው። ለዚህ ደግሞ እንግዲህ ይቅርታ መጠየቅ እንፈልጋለን። ከዛ በኋላ ግን የተፈጠረውን ነገር ልንገራችሁ። እንግዲህ እንደገባን በቀጥታ በአድራሻው ወይም ደግሞ በሲም ካርዱ አማካኝነት ግርማን እናገኘዋለን ብለን ነበር እዛ ቤት ሄድነው። ሲም ካርዱ የወጣበት አድራሻ ላይ ስንሄድ ግርማ የሚባል ሰው በፍጹም ልናገኝ አልቻለም። አንድ ሰው ነው ያገኘነው።
ሙሉ ግቢውን ፈተሽን፣ ሙሉ ቤቱን ፈተሽን። ግርማ እዛ ቤት ውስጥ የለም። ያለኛ በጣም አስደንጋጭ ነበር። ረጅምም ሰዓት የፈጀብን ያ ነበረ። ነገሮች ግርግር እንዳይፈጠሩ በተቻለን አቅም ቀስ ባለ መንገድ እንዲሆን አድርገን ነበር። የተፈጠረው ያየነው ነገር ግን ከባድ ነበር። የህግ አካላቶችም ካሜራ ውስጥ ገቡ። ሙሉ ግቢው ተፈተሸ። ከዛ ግን ግርማ የሚባል ሰው አላገኘንም። ያገኘነው ግን እዛ ግቢ ውስጥ በመታወቂያው ላይ ያለ አየለ የሚባል ሰው ነው። ያለኛ በጣም አስደንጋጭ ነበር። እርግጠኛ ሆነን የሄድነው እዛ ቦታ ላይ ግርማን እናገኘዋለን ብለን ነበር። ግን አሁንም ቢሆን እንግዲህ ይሄንን ሰው ወይም ደግሞ ግርማ እየተደዋወለበት ያለበትን ስልክ የወጣበት የሲም ካርዱ የወጣበትን ሰው ያን አየለ የተባለ ሰው ይዘነዋል። ያ ሰው ደግሞ በእርግጠኝነት ግርማ እየተጠቀመበት ያለውን ሲም ስለሚያውቅ ግርማ የት እንዳለ እንደሚያውቅ እርግጠኛ ነን። አሁንም እዛ ከዚህ በላይም ደግሞ ቦታው ላይ ግርግር ላለመፍጠር የኛም ሰዎች እኛም ይዘነው በቀጥታ እዚህ ስቱዲዮ ድረስ ያንን ሰው ይዘን መተናል። ያ ሰው ደግሞ ግርማ የት እንዳለ ይነግረናል። ትልቁ መረጃ እጃችን ላይ ገባ የምንለው ነገር ይሄ ነው እንግዲህ። ስለዚህ ለኛ ደግሞ በጣም ጠቃሚ በጣም ትልቅ ነገር ነው። አሁንም ቢሆን እንግዲህ ግርማን የማግኘት ተስፋ እንዳለን ነው እያሰብን ያለ ነው። አሁንም ቢሆን እንግዲህ በቁርጠኝነትም እያደረግን ያለ ነው ይህንን ቁልፍ ሰው ለመያዝ ነው። እናንተም እንግዲህ በጸሎታችሁ ሳይቀር እንድታግዙን እየፈለግን ያለ ነው በዚህ ምክንያት ነው። ግርማን በእርግጠኝነት እጃችን ላይ ማስገባት እንፈልጋለን። በዚህ ሰዓት ከምንም ነገር በላይ የሚያስፈልገን ይሄ ሰው ነው። ይሄን ሰው ደግሞ ለማግኘት ምን ያክል ርቀት እየሄደን ምን ያክል ራስ ምታት ውስጥ እንደገባን ተመልክታችኋል። እዚህ ስቃይ ውስጥም ሆነን እንግዲህ እዚህ ሁሉ ሁኔታ ውስጥም ሆነን አሁንም ቢሆን ግርማን እየፈለግነው ነው። ያለበለዚያ ይሄ ኬዝ ሊያበቃ እንደማይችል እኛ ተረድተነዋል። ስለዚህ አሁን የያዝነው ወይም ደግሞ አየለ የተባለው ግለሰብ መታወቂያው ላይ ያለው ይሄ ሲም ካርድ የወጣበት ሰው ደግሞ ስለ ግርማ በደንብ የሚያውቃል። መረጃው እንዳለው እርግጠኛ ነን። ለዛም እዚህ ቢሮ ድረስ ይዘን መተናል። ከሱ ጋር ደግሞ ቆይታ የምናደርግ ይሆናል። ምንድነው የምናደርገው ቆይታ? አብረን ከቪዲዮ የምንመለከት ይሆናል። በቀጥታ እሱን እስከ መጨረሻው ድረስ እንድትከታተሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ማለት ፈልጋለሁ። ብሩክ ነኝ። መልካም ቆይታ። እኛ እዛ ስንመጣ በቀጥታ ግርማን እንይዘዋለን ብለን ነበር ያሰብነው። አንተ እንግዲህ ግርማ እንዳልሆንክ ከብዙ ሁኔታዎች በኋላ ነው ማረጋገጥ የቻልነው። ሙሉ ቤቱንም ፈትሸናል ተመልካቾቻችን። ቤቱን ከፈተሽን በኋላ ግርማ የሚባል ሰው እዛ ቦታ ላይ እንደሌለ አይተናል። እዛ ቦታ ላይ ደግሞ ሰጣ ገባ ስትፈጠር ነበር አንተ። በጣም ብዙ ሰዓት ረጅም ሰዓት ነበረ ሰጣ ገባ የሚፈጠር ነው። እንግዲህ እንዴት ሰጣ ገባ አልፈጥርም እንዴ? ግር ብላችሁ መጣችሁ። አንድ ማዕት ሰው እንዴ ሰው ይደነግጣል አይደለም? እኔ ጎረቤቶቼ ደንግጠዋል። ምን ለማለት ታስቦ ነው? አንደኛ የህግ ሰዎች ከሆናችሁ ወረቀት ይዛችሁ መምጣት ነበረባችሁ። ይዛችሁ ስትመጡት በምን ጥፋት ነው? ምን አጥፍቼ ነው? ያጠፋውበት ነገር ምክንያቱ ሳይታወቅ ግርግር መፍጠር አልነበረባችሁም። ግርግሩን እኮ እኛ አይደለም የፈጠርነው። እኛ በቀጥታ ምንም አይነት ነገር አካባቢው ላይ እንዳይፈጠር፣ ሌላ ግርግር አካባቢው እንዳይረበሽ በማሰብ በቀጥታ ቤትም ድረስ መተን እንግዲህ ግርማንም ያልንበት ምክንያት ይሄ ነበር እኮ። ሳታረጋግጡ ግርማን ፈልገን ነው እዛ ግርግር የፈጠራችሁ። አዳምጠኝ። እዛ ቤት ደግሞ ለምን እንደመጣን በደንብ ታውቃለህ። ማንንም ፈልገን እንደነበረ በተደጋጋሚም የማንን ስም ስንጠራም እንደነበረ ሰምተሃል። ነገርኩ እኮ እናንተ የጠራችሁትን። እኔ ግርማ ማነው የሚባል ሰውዬ እኔ የሚባለውን ጭራሽ ዛሬ ካንተ አፍ ነው የሰማሁት። ግርማ የሚባል ሰው እኔ ጭራሽ በህይወቴ የማይቻል አቅም እንዴት አይነት ነገር ነው የምታስበው? ዝም ብሎ የሰው ቤት መረበሽ ነውር አይደለም እንዴ? ምንድነው እሱ እያልከኝ ያለው? እኛ እዛ ቤት የመጣ ነው ግርማን ፈልገን ነው የመጣንበት ምክንያት። ነገርኩ እኮ ሳታረጋግጡ ነው የመጣችሁት። አንድ ነገር ልንገር፣ ሳናረጋግጥ አልመጣንም። እርግጠኛ ሆኜ ልንገር። እርግጠኛ ሆንኩበትን ምክንያት እኮ እዛም እያለን ያስረድቼ ነበረ። ከመጀመሪያው ጀምሮ ልንገር አይደለ? ከመጀመሪያው ጀምሮ ግርማ የተባለ ግለሰብ እኛ እየፈለግን ያለነው ሰው ያ ስልክ በወጣበት አድራሻ አማካኝነት እንደመጣን እዛ ቤት ውስጥ። ለዛ እኮ ነው ተሳስታችኋል ያላችሁ። ግርማ የሚባል ሰው እዚህ ገብቶ ማያውቅም፣ አይተንም አናውቅም። የተሳሳተ መረጃ ነው ያላችሁ። እኔ ያለው እኛ በቃ ይሄ የተሳሳተ መረጃ ነው። ግርማን በምታገኙበት ቦታ እንድታገኙት እሱ ፈጣሪ ፈቃድ ይሁን። ግን እኔ ግርማ የሚባል ሰው አላውቅም። አሁንም ወደፊትም ይሄ ነው የማውቀው። በቃ በደንብ ታውቃለህ። ግርማ ከዚህ ቀደም የደወለበት ስልክ ቁጥር ወይም ደግሞ ሲም ካርዱ በአንተ ስም እንደወጣ የመጣ ነው። ልንገርህ አይደለም? እዛ ላይ ያለው አድራሻ
ግርማ እየደዋወለበት ያለበት አድራሻ አንተ ጋር የመጣንበት የቤት ቁጥር የመታወቂያ ስሙ ራሱ አየለ በሚል ስም ባንተ ፊት መታወቂያውን አሳይተህ ይኸውልህ አዳምጠኝ መጀመሪያ መታወቂያው ላይ ያለውን ፎቶ ስሙን ላሳይቀር አሳይተህ ነው እኮ አምናሃል እኮ አንተ እኔ መሆኔን እኮ አየለ እኔ ነኝ። አዎ ልክ ነህ። ነገር ግን በስልኬ ጉዳይ ስልኬ ጠፍቷል። እንደውም ከዚህ በፊት አመልክቻለሁ ስልኬ እንደጠፋብኝ ማለት ነው። እንደውም ስልክ አልባ ነኝ። አሁን ስልክ አልያዝኩም። ለምን ስልኬ ጠፍቷል። ያንንም አመልክቻለሁ እና ያ ስልክ ወንጀል ቢሰራበት አመልክቻለሁ አይደል? ያ ስልክ ወንጀል ቢሰራበት እኔ ልጠየቅ ነው ማለት ነው። ምክንያቱም አመልክቻለሁ ስልኬ እንደጠፋ በደንብ ትጠየቃለህ። አመልክቻለሁ። አመለከትክም። ያመለከትክበት ምንም ማስረጃ የለም። የመጀመሪያ ደረጃ። ሁለተኛ ደረጃ ደግሞ አንድ ሰው ስልኩ ሲጠፋ ስልኩን ወዲያው በደቂቃዎች ውስጥ እንኳን ሳይቀር የጥሪ ማዕከል ላይ ደውሎ ማዘጋት ይችላል። ነገርኩህ እኮ ስልኬ ማታ ላይ ነበር የጠፋው። ጥሪ ማዕከል ለመደወል ማደር አለብኝ። ጠዋት ላይ አመለከትኩ። እንኳን ማታ ቀርቶ ለምን እኮ ለሌሊት አይሆንም? ከዛም በኋላ ለምን አይሆንም? 24 ሰዓት የጥሪ ማዕከሉ እንደሚሰራ በደንብ ታውቃለህ። ነገርኩህ እኮ ምክንያቱም ለህግ አባላት በተገቢ ሁኔታ አሳውቂያለሁ። ማዘጋት አለመዘጋት የነሱ እንትን ነው። እኔ በቅርባችን ባለው በህግ በፖሊስም አመልክቻለሁ ስልኬ እንደጠፋ ስልኬም እንዲፈለግልኝ በዛው አመልክቻለሁ። ሲም ካርዱም እንዲዘጋ ያደርጋለሁ። አንዴ በቃ ሌላ አሁን እኛ የነሱ ቶሎ መዝጋት ያለ መዝጋት የኔ ችግር አይደለም። ይኸውልህ እንደዛ እንኳን ብትለኝ እንግዲህ በደቂቃዎች ውስጥ እዛው ልንገርህ አይደለ አንተ ገና ስልኩን ሳዘጋው ነው የሚዘጋው። አመልክተህም ከሆነ ይሄ ማለት ደግሞ በጣም በቀላሉ እኛ ማግኘት የምንችለው ነገር ነው። አዳምጠኝ፣ መጀመሪያ አዳምጠኝ። ያዳመጥኩ እኮ ነው። በስነ ስርዓት የምልህን ስማኝ። ገና ስልኩን ሳዘጋው የጥሪ ማዕከል ሰራተኞች ጋር እያወራህ የሚዘጋ ስልክ ነው። ማዘጋትም ከሆነ መስመሩን ማዘጋትም ከሆነ አዳምጠኛ። እኔንም መጀመሪያም እኮ እኔንም አዳምጠኛ። አንተ ብቻ የምታወራውን እንትን አትበል። እኔ በጊዜው የጠፋብኝ ወደ ቅዳሜ ዕለት ማታ ነበር። እሁድም ያው እንደምታውቀው ቴሌዝም ነው። ስለዚህ እኛ እሁድ ግን ጣቢያ ሄደን አመልክተናል። የማይመስል ነገር ምክንያቱም ያልከኝን ቀን የስልኩን የሲም ካርዱን ኮድ አላውቀውም ነበር ለማዘጋትም። ስለዚህ ሰኞ ድረስ ላይዘጋ ይችላል። ያ ነገር ደግሞ አሁን ያለው ነገርም የህጉም እንትን የተጣደፈ ነገር ስለሆነ ቶሎ ላያዘጉት ይችላሉ። ይኸውልህ እንዳልከው ሐሳብህን እንኳን ልቀበልህ ብለህ እሑድ ይሁንሽ ዝግ ነው አልከኝ። ልቀበልህ ብለህ እንኳን እንደማይመስለኝ ታውቃለህ። አንድ ሰው አዳምጠኝ፣ መጀመሪያ ምልህን ነገር አዳምጠኝ። ያዳመጥኩ ነው። እሑድ እንኳን ሆነ ብትል ይኸውልህ ስልክ ደውለህ ማዘጋት የምችለው ነገር ነው። መታወቂያ ነው፣ ያንተ መታወቂያ ነው። ያንተ መሆኑን ማረጋገጫ አለ። በአንተ መታወቂያ ነው የወጣው። ነገር ግን የማይመስሉ ብዙ ነገሮች አሉ። በዚህ ስልክ በተከታታይ ቀናት ግርማ የሚባለው ሰው እኛ የምንፈልገው ሰው ለሚስቱም ለልጁም በተከታታይ ቀናት ደውሏል። አንድ ቀን ብቻ አይደለም። ከዛ በኋላ ከረጅም ዓመታት በኋላ አስቴር ወደ ተባለችው ባለቤቱ እንኳን የሄደው በዛ ስልክ አማካኝነት ነው። በዛ ስልክ ደውሎ ነው አድራሻውንም ሰጥቶት ያለችው። ያ ስልክ ደግሞ ድጋሜ በልጁ ደግሞ በሌላ ቀን ላይ የተደወለው ደግሞ ያው ስልክ ነው። እነዚህ ሁሉ ተከታታይ ቀናት ላይ የተደረጉት የስልክ ልውውጦች የተደረጉት ባንተ በአየለ መታወቂያ በወጣ ነገርኩህ እኮ። ስልኬን እኔ ካመለከትኩ ቆይቻለሁ። እኔ እንደተዘጋ ነው የማውቀው። ሌላው አይመለከተኝም። ስለ አሁን ያልከው ስለሚስቱ ስለ አስቴር የሚባል ነገር የሚባሉ ሰዎች ምን ያላቅ ነገርኩህ እኮ። ስለኔ ወጣ ብለህ መጠየቅ ትችላለህ። ወደድክም ጠላህም ግርማ ከአንተ ጋር ነበር። ይሄንን ደግሞ ልታምንልኝ ይገባል። ማስረጃ አለ። ማስረጃዎችንማ እየነገርኩ ነው። ነገርኩህ እኮ። አሁን ከኔ ጋር እንደነበረ ማስረጃ የለህም። አንድ ሁለተኛ እኔ ግርማ የሚባል ሰውዬ አይቼም ሰምቼም አላውቅም አልኩ። ይኸውልህ ልንገርህ አይደለ በዚህ ሲም ካርድ ወንጀል እንኳን ተሰርቶበት ቢሆን ማን ነው ተጠያቂው? ራስህ ነህ ተጠያቂው። ነገርኩህ እኮ ወንጀል እንዳይሰራበት እንዲዘጋ መልክቻለሁ። ያለ መዝጋት ያለ ማዘጋት መብት ለዛ ማስረጃ አለ። አንተ ለማዘጋት ማስረጃ አለ? አለኝ። ምንም አይነት ማስረጃ የለም። ማቅረብ አትችልም። አቀርባለሁ። አለኝ። ምንም አይነት ማስረጃ ለዚህ ማቅረብ አትችልም። ይሄን ሲም ካርድ አላዘጋኸውም። ብታዘጋው ኖሮ አዳምጠኝ። ብታዘጋው ኖሮ ልንገርህ አይደለ እነዚህን ሁሉ ቀናት በተከታታይ ቀናት ግርማ ልጁም ጋር ሚስቱም ጋር እየተገለገለበት እየደወለ አይቆይም ነበረ። ወደድክም ጠላህም
አንተ ይሄንን ሲም ካርድ አላሰብከው? እየሰማኝ እኮ አይደለም። አንተ አንድ ነገር ልንገርህ፣ እየኔንም እያዳመጥክ እኔ ባለኛ አቅም ሄጄ አመልክቻለሁ። መዝጋት ያለ መዝጋት የህጉ አካል ነው እንጂ እኔ አይደለሁም እንትን ያለኝ። አንደኛ ስልኩን ለመከታተል እንዲያመቻቸው ላያዘጉት ይችላሉ። እኔ ነገርኩ አሁንም ስልክ አልባ ነኝ። ምክንያቱም ስልኬ ተወስዷል። ሌባ ወስዶብኛል። የት ነው የተወሰደው? ሌባ የት ነው የወሰደብህ? ሌባ እንኳን ቢባል እንደው ያንተን እንኳን ለመነህ እንኳን ብል ስልኬ ወደ ቃሊቲ አካባቢ ነው የተወሰደው። ታክሲ ላይ ነው የተወሰደው። አሁን ይኸውልህ የማይመስል ነገር አታወራ። ቃሊቲ ለምንድን ነው የሄድከው? ነገርኩህ እኮ ፕሮግራም ሊኖረው ይችላል። የሰው ልጅ እኮ አይደለም ቃሊቲ ሌላ ቦታም ፕሮግራም ሊኖረው ይችላል። የት መተን እንዳገኘነህ ታውቃለህ? የቤትህን አድራሻ ታውቃለህ? ነገርኩህ እኮ ቤቴ እዚህ ቢሆንም ዘመድ ሊኖር ይችላል። ዘመድ ጋር ልትሄድ ትችላለህ። ቅዳሜና እሑድ ነው ፕሮግራም ይኖራል። የተለያየ ቦታ እኔ አሁን ቃሊቲ የሄድኩበት ምክንያት ዋናው ነገሩ የዘመድ ክርስትና ነበረ። ክርስትና ተጠርቼ ነው የሄድኩት። እዛ ደርሼ ስመለስ መሻሽቶ ነበረ። ታክሲ ላይ ስጋፋት ስልክ የተወሰደ። በቃ መቼ ነበር? ቅዳሜ ዕለት ነው። እንግዲህ እኛ እኮ ቅዳሜ አልነበረም የስልክ ልውውጦች የተደረጉት እኮ። በቃ ከዛ ወዲህ እኮ ስልክ ልውውጥ ተደርጎ ሊሆን ይችላል። በቃ እኔ የማውቀው ነገር የለም ሌላው። ቅዳሜ እኮ ይኸውልህ ቅዳሜ እንኳን ሄድክ እንኳን ቢባል የቤተሰብ ፕሮግራም ምንም ሄድክ ቢባል እሑድ ሆነ በማግስቱ ይሁን ያቺን እሑድ ቀንን ነው። የግርማ የስልክ ልውውጦች ደግሞ የተደረጉት ከነዛ ቀናቶች ውጪ ነው እኮ። ነገርኩህ እኮ የስራ ቀናት ላይ ሊሆን ይችላል። ነገርኩህ። እኛ አሁን ሰኞ ረፋድ ላይ ሄደን አመልክተናል። አመልክቻለሁ። እኔ ራሴ መታወቂያን ይዤ ሄጄ አመልክቻለሁ፣ ለህግ አባላት ማለት ነው። እንግዲህ ምክንያቱም አሁን ጊዜው ያው የወከባ ጊዜ ስለሆነ እኛ በወረቀት አስይዘን ሰጥተናል። እነሱ እንግዲህ ያዘጉ አይዘጉ አናውቅም፣ ግን ለክትትል እንዲያመቸን አይዘጋም ብለውኛል። ይኸውልህ እንግዲህ ማዘጋት እንደነገርኩህ ከሆነ የግድም ቴሌ መሄድም የሚጠብቅብህ ነገር አይደለም። ባልኩህ በስልክ አድራሻ ወይም ደግሞ በጥሪ ማዕከል አድራሻ የሚደረግ ነገር ነው። ነገርኩህ እኮ በወረቀት የምታስገባው ደውያለሁ እኮ ቴሌ ስደውል ፒኑን ላክልኝ አሉኝ። ፒአር ኮዱ ማለት ነው። ያ ኮዱን ደግሞ የቆየ ሲም ካርድ ስለሆነ ጥየዋለሁ። ኮዱን አላውቀው። ያን ኮድ ካልነገርካቸው ቴሌዎች አይዘጉትም። እንደገና ደግሞ ለአምስት ሰው የደወልክበትን ማስረጃ ስጠን አሉኝ። እኔ አምስት ሰው ማማን ጋር እንደደወልኩ አላስታውስም። ስለዚህ የመጨረሻ አማራጭ ምንድነው? ወደ ቅርባ አለ ወደ ፖሊስ ጣቢያ ሄጄ ስልኬ ጠፍቷል ብዬ ማመልከት ነው። ከዛ በኋላም እኮ የተዘጋ ነገር የለውም። ይሄ ማለት አዳምጠኝ፣ መጀመሪያ አመለከትክ ማለት እንግዲህ ስታመለክት የሚሆነው አንደኛ የራስህን መታወቂያ ይዘህ ትሄዳለህ። የመታወቂያ ፎቶኮፒ ይዘህ ትሄዳለህ። አንተ ራስህ በአካል ትሄዳለህ። ነው እኔም ልክ ነው። ሲዘጋ ደግሞ ባዘጋው ምትክ በገዛ መታወቂያ ሌላ ሲም ካርድ ይሰጣል። ሲም ካርድ ታወጣለህ። ያዛው ቴሌ እኮ አይደለም የሄድኩት። የሰማኸኝ ነው። ስልክ ካልገዛው ምናልባት ስልክም ሊገኝልህ ይችላል በሚል ሐሳቤ እስካሁን ድረስ ስልክ አልገዛውም። ስልክ ስላልገዛው ሲም ካርዱን ማውጣት አልፈለኩም። አሁን እኔ ለመጨረሻ ጊዜ ነው የምጠይቀው፣ ወደድክም ጠላህም የሚመስል ነገር እየነገርከኝ አይደለም። እኔ እናንተ ከምናወራው ነገር የተረዳሁት ነገሮችን ለመጠምዘዝ እየሄድክ እንጂ የሚመስል ወይም ደግሞ አሳማኝ የሆነ ነገር አይደለም እየነገርከኝ ያለው። ይሄንን ለመጨረሻ ጊዜ ነው የምጠይቀው። አንተ ግርማን እንዳገኘው ግልጽ ነው። ነገርኩህ እኮ እኔ ግርማ የሚባል ነገር አላውቅም። ለመጨረሻ ለምን አትረዳኝም? እንዴት ነው መረዳ? በግድ ታውቃለህ ነው እንዴ? ካላወቅሁ ልንገርህ አይደለ? በደንብ ነው የምታውቀው። አንተ መስሎ ሊሆን ይችላል። ስልክ ደግሞ ያለው ያንተ አድራሻ ነው፣ ያንተ ስም ነው። ለሱ በቂ ማስረጃ ሰጠሁህ እኮ። ሄደ ደግሞ ማረጃውን ማረጋገጥ ያንተ ድርሻ ነው። እኔ አይመለከተኝም እኮ አልኩህ። በቃ ስልኬ ጠፋ፣ ወንጀልም ተሰርቶበት ሊሆን ስለሚችል ብዬ እኔም አመልክቻለሁ። ማመልከቻውን ደግሞ ሄደህ ማየት ትችላለህ። ይኸውልህ ምንም አይነት ማመልከቻ እንዳላመለከትክ ምንም አይነት
ደብዳቤ እንዳላስገባ እኔ እርግጠኛ ሆኜ መናገር እችላለሁ። ያንን ማድረግ በዚህ ፍጥነት ውስጥ በእነዚህ ቀናት ውስጥ እንኳን አለማድረግ ብታደርግ ኖሮ ስልክም ተዘግቶ እናገኘው ነበረ። አሁን የኔ ጥያቄ ልንገርህ፣ አሁን የኔ ጥያቄ ግርማ ወዴት ነው የሄደው? የት ነው ያለው? እኔ ደግሞ የምመልስልህ እኔ ግርማ የሚባል አላውቅም። ግርማን አሞቴዎች ሳይቀሩ እየተከታተሉት እንደሆነ እናውቃለን። ሊገሉትም እንደሚፈልጉ በደንብ እናውቃለን። ስለምን አሞቴ ነው የምትለው? ይኸውልህ አንተ ከምትናገረው ነገር ደግሞ የተረዳሁት ምን አይነት የተካንክ ሰው እንደሆንክ ነው። ነገሮችን እንዴት እንደመደበቅ ምን አይነት ርቀት እንደምትችል መሄድ እንደምትችል እያሳየኝ ነው። ወዴት እያወሰበሰብክ ነው ነገሩን ሰውዬ። እኔ ስለ አሞቴም አሁን የምን አሞቴ ነው ያልከው? አሞት ነው ምንድን ነው? አሞቴም የሚባል ነገር አላውቅም። ግርማም የሚባል አላውቅም። እርግጠኛ ሆኜ መናገር የምችለው እንደውም ለነሱ አሳልፈው ወሰተው ሊሆን ይችላል። ይሄን ሰው እንግዲህ ብለህ ደግሞ ወንጀለኛ ደግሞ አድርገኝ። ዲያራ ተው እናንተ ሰዎች ተውኝ እንዴ ልጆቼን ላሳድግበት። አሁን ላይ እንደውም ነገሮች ግልጽ እየሆኑልኝ ነው። ከነበረበት ቦታ ከክፍለ ሀገር ግርማ ሲመጣ አንተ ጋር ነው ያረፈው። እዚህም ካረፈው በኋላ በቀጥታ ለማድረግ የሞከረው ሚስቱንና ልጁን ለማግኘት ነው። ያ ደግሞ እንዳየነው አልተሳካለትም። አንተ ደግሞ ግርማን በደንብ የምታውቀው ግርማን ያሳረፍከው ሰው ነው። ስለዚህ ለአሞቴዎችም ሳይቀር አሳልፈ ሰጥተው ሊሆን ይችላል። እርግጠኛ ሆኜ መናገር እየቸርኩ እኮ አንድ ነገር ልንገርህ፣ አንደኛ ጋር የቅርብ ሰው እንደነበረ አንድ ነገር ልንገርህ። የመጨረሻ አሞቴ ያልከውም ነገር እኔ ስለማላቅ ግድ አይሰጠኝም። ግርማ የሚባለው ያልከውም ደግሞ እሱንም ምንም እኔ ጋር ስለመምጣቱ ማስረጃ የለህም። እኔም ደግሞ የምመልስ ነገር እና ዛሬም ቢሆን ነገም ቢሆን ተነጎዳም ቢሆን ብትጠይቀኝ አላውቀውም። በደንብ ታውቃለህ። አሁንም ቢሆን ደግሜ የምጠይቅህ ደግሜ ነገርኩህ እኮ አላውቀውም። ግርማ የት እንዳለ ታውቃለህ ነው? አላውቀውም። ግርማ የሚባል ሰው አላውቅም። ስለሱ ቤተሰብም አላውቅም። እኔ የምታያትም እንደዚሁ ደሳሳ ጎጆ ነው የምኖረውም ቤተሰቦቼ ጋር ይሄው ልጅና ባለቤቴ ባለው። ስለዚህ ልኖርበት ተወኝ። በደንብ ታውቃለህ። አሁንም ቢሆን ለመጨረሻ ጊዜ ነው ማስጠነቀቀህ። ግርማ የት እንዳለ ታውቃለህ። ከዛ በተጨማሪ ወይ ደግሞ ለአሞቴዎች አሳልፈህ ሰጥተዋል አሊያም የት እንዳለ ታውቃለህ። ለምንድን ነው አሳልፌ የምሰጠው? ሰውዬ ሳላውቀው ነው እንዳሳልፌ የምሰጠው። ወደድክም ጠላህም ይኸውልህ ወንጀል እንኳን ቢሰራበት ሲም ካርድ ተጠያቂ የምትሆነው አንተ ነህ። እኔ እየተጠቀምኩበት አይደለም እንኳን ብትል ምንም ማስረጃ የለም እዛ ጋር ለማስረጃ። በቃ እኔ እየተጠቀምኩበት አይደለም። ስልክ እንደሌለው ህግ ያውቃል። ይሄ መንገድ ያዋጣኛል ብለህ ነው የምታስበው አንተ? እኔ በዚህ መንገድ ውስጥ ያዋጣኛል አመልጣለሁ ብለህ ነው የምታስበው? አዋጭነቱም እኮ የሚታወቀው ማለት ነው። ግርማን እስካላመጣኸው ድረስ እንደምትሆነው ነው ወይ የሚመስልህ? ለመጨረሻ ጊዜ ነው የምጠይቀህ። ግርማን የት ነው ያደረከው? አሳልፈህ ሰጥተኸዋል? ግርማ ማን ነው? እኔ ግርማን የማውቀው ቢሆን እኮ አንተ በደንብ ታውቀዋለህ። አላውቀውም። በዚህ ሁኔታ ዝም የምልህ ነው የሚመስልህ? አንተ ዝም የምልህ ነው ወይ የሚመስልህ? ግርማ